ጤና ይስጥልን የተከበራችሁ ክቡራንና ውድ የጉራጌ ኒውስ ኔትወርክ ተከታታዮች፣ የዕለቱ የጄኔን ዜናዎች አሁን ጀምሩ። ጉራጌ ኒውስ ኔትወርክ ዕለታዊ ዜናዎች በሁሉም አማራጮች ለአድማጭ ተከታታዮች ይደርሳሉ። አክብሮታዊ ሰላምታችን በማስቀደም ወደ ዕለቱ ዜናዎች እናልፋለን። አብራችሁን ቆዩ። ቀዳሚውን የዓለም ገና ቡታጅራ መንገድ ስራ ቃል በተገባ መሰረት እየተሰራ አይደለም ተባለ። ከተበላሸ ረጅም ጊዜ ያስቆጠሩ የዓለም ገና ቡታጅራ መንገድ ለመስራት በፌዴራል መንግስት ስራዎች መጀመራቸው ይፋ ቢሆንም የመንገዱ ስራ አሁን ያለበት ሁኔታ ተስፋ ሰጪ አይደለም ተብሏል። መንገዱ ጥራቱን በጠበቀ ሁኔታ ይሰራል፣ ብቁ ኮንትራክተሮች ተረክበውታል የሚል ዜና የክልሉ ብሎም የምስራቅ ጉራጌ ዞን መንግስት ለህዝብ መግለጻቸው የሚታወስ ነው። ለዚህም የመንገዱ ግንባታን ምክንያት በማድረግ በዞኑ ከተሞች በመንገድ ዳር የሚገኙ የንግድ ቤቶች ሳይቀር እንዲፈርሱ ተደርጓል። ለምሳሌ በቡኢ ከተማ በርካታ ቤቶች መፍረሳቸው ወራት የተቆጠረ ቢሆንም የመንገድ ስራው ግን በከተማው ምንም የተሰራ ነገር የለም ተብሏል። በዚህም ህዝቡ የንግድ ቦታውን አፍርሰው የመንገድ ግንባታው በከተማው እስካሁን ምንም ነገር የለም በሚል ቅሬታውን እያቀረበ ይገኛል። የመንገዱ መገንባት ከመንገደኞች ደህንነት ባሻገር የዞኑ ከተሞች ቡታጅራ፣ የቡኢ ከተማ እንዲሁም የሌሎችም ከተሞች እድገት ለማሳለጥ ከፍተኛ አስተዋጽኦ ይኖራል በሚል በህዝቡ ዘንድ ጥሩ ተስፋ ተይዞ ነበር። ነገር ግን ምክንያቱ በውል ሳይታወቅ እንደ መጀመሪያ ሳይሆን አሁን ስራው አንዴ ይጀምራል፣ ሌላ ጊዜ ይቆማል። ይህም መንገዱ የሚጠቀሙ ዜጎች ለእንግልትና ለአደጋ እየተዳረጉ እንደሚገኙም ተጠቁሟል። አንዳንድ ተሽከርካሪዎች የመንገዱ መበላሸት ለአደጋ እየዳረጋቸው በሚሆኑም ይህን መንገድ መጠቀም ትቶ በዝዋይ በኩል ለመዞር መገዳቸውን ገልጸዋል። የመንገዱ ስራ በተለይም በክልሉ የተከበረው ለብሔር ብሔረሰቦች በዓል ወቅት በፍጥነትና በጥሩ ሁኔታ እየተሰራ ነበር። በሂደት ግን ቆሟል። ለዚሁም በቡታጅራ ከተማ ሳይቀር ጥሩ መነቃቃት ፈጥሮ እንደነበርና በሂደት ያ ሁሉ ግርግር ጠፍቶ አሁን ላይ ስራው ሙሉ ለሙሉ በሚባል ደረጃ መቆሙን ተነግሯል። የዚህ መንገድ ስራ ጊዜና ምክንያት እየታየ የሚሰራ ሳይሆን እጅግ አስፈላጊ ይሁንና በተገባው ቃል መሰረት እንደ ስራ ህዝቡ አሁንም እየጠየቀ ነው። 140 ኪሎ ሜትር መንገድ ብልሽት ህዝቡ የ250 ኪሎ ሜትር መንገድ እንዲጓዝ መገደዱን እየተነገረ ሲሆን የአምራሩ በባለቤትነት የሚከታተል ችግር የቁጥጥር ስራ መስራት ያለበት መንገዱ ለመስራት የተረከበው ኮንትራክተር በዋናነት ከክልሉ ከፍተኛ ባለስልጣን ጋር ቁርኝት በመፍጠር የመንገዱን ግንባታ ማዘግየቱንም ተነግሯል። ለመንገዱ ግንባታ የሚሆን 14 ቢሊዮን ብር በፌዴራል መንግስት መበጀቱ የኢትዮጵያ መንገዶች ድርጅት በወቅቱ መግለጹ የሚታወስ ነው። በአበሽ ወረዳ በሚገኘው የፍተሻ ጣቢያ የሚወረሱ ዕቃዎች በጸጥታ አካላት እንደሚሸጡ ተገለጸ። በጉራጌ ዞን አበሽጌ ወረዳ በሚገኘው ፍተሻ ጣቢያ ወይም ጉምሩክ የሚወረሱ የኮንትሮባንድ ዕቃዎች በጸጥታ አካላት እየተሸጡ መሆኑ ተገልጿል። ይህ የፍተሻ ጣቢያ ከፌዴራል መሃል ከተማ ጉራጌ ዞን ወልቂጤ ከተማን አቋርጦ የሚያልፉ ተሽከርካሪዎች ወደ ጅማና ሌሎች ከተሞች በሚሄዱበት መንገድ ላይ የሚገኝ ወሳኝ የፍተሻ ጣቢያ ነው። ጅማ፣ ጋምቤላ፣ ደንቢ ዶሎ እስከ ደቡብ ሱዳን የሚደርሱ ከባድ ተሽከርካሪዎች በዚህ መስመር ያልፋሉ። በዚህም ትልቅ የኮንትሮባንድ ዕቃዎች እንደሚያልፉበት የሚታመን ረጅም መስመር ነው። ህገወጥ የጦር መሳሪያዎች፣ ትልልቅ የኤሌክትሮኒክስ ዕቃዎችና የግብርና ምርቶች እንደ ቡና ያሉ ምርቶች በዚህ መስመር በኮንትሮባንዲስቶች ያልፋሉ ተብሎ ይታመናል። በርካታ የሙስና ድርጊቶችም የሚሰራበት የፍተሻ ጣቢያው እንደሆነ ይነገራል። የፍተሻ ጣቢያው የፌዴራል ፖሊስ በዋናነት የሚቆጣጠረው ሲሆን የአካባቢው የጸጥታ አካላትን በቁጥጥሩ ይሳተፉበታል። የፍተሻው ሂደት ለማለፍ ከፍተኛ ገንዘብ ከፍለው የሚያልፉ ኮንትሮባንድ ነጋዴዎች እንዳሉ ሁሉ በፍተሻ ጣቢያው ንብረታቸው የሚወረሱትም ቁጥራቸው ቀላል አይደለም። አሁን የፍተሻውን ቁጥጥር ከፍ ለማድረግ ከየትኛውም መስመር የሚመጣም በኮንትሮባንድ የተጫነ ዕቃ የጠቆመ ማንኛውም ግለሰብ 20% ከተወረሰው ዕቃ ግምት እንደሚከፈለው ይታወቃል። ታዲያ በፍተሻው ጣቢያ የሚወረሱ ትልቅ ንብረቶች ገቢ መሆን ወዳለበት ትክክለኛ ቦታ እየደረሰ አይደለም ይላሉ የጄኔን ምንጮች። የተወረሱ ንብረቶች በፍተሻ ጣቢያው ሰራተኞች በዋናነት በኃላፊዎች እየተሸጡ ይገኛሉ ተብሏል። በፍተሻ ጣቢያው የተወረሱ ንብረቶች በወልቂጤ ከተማ በገፍ ይሸጣሉ፣ ወደ አዲስ አበባ ድረስ ሄደው ይሸጣል ተብሏል። በዚህ ሂደት የፌዴራል ፖሊስ አመራሮች፣ የወልቂጤ ከተማ አመራሮችና የኮማንድ ፖስት አመራሮች በቀጥታ እየተሳተፉ ናቸው ተብሏል። በ2018 በጀት ዓመት የህዝቡ የቆዩ የመልካም አስተዳደር ችግሮች
የተፈቱበትና ከተማውን ግንባር ቀደም ወደ መሆን ያሸጋግሩ ስራዎች ተሰርተዋል ተባለ። የቡታጅራ ከተማ አስተዳደር የከተማ ልማትን የህዝቡን ተጠቃሚነትን የሚያሻሽሉና ከፍ የሚያደርጉ ስራዎች የተፈጸሙ መሆኑን የህዝቡ የቆዩ የመልካም አስተዳደር ችግሮች የተፈቱና ከተማውን ግንባር ቀደም ወደ መሆን ያሸጋገሩ ስራዎች መሰራታቸው ተጠቁሟል። በበጀት ዓመቱ አብዛኞቹ ተግባራት የከተማው ልማት በማጠናከር የህዝቡን ተጠቃሚነት ከፍ ማድረግ በሚያስችል መልኩ የተፈጸሙና ጥሩ አፈጻጸም የተመዘገባቸው ናቸው ተብሏል። በቀጣይም ቅንጅታዊ አሰራርንና የተሰሩ ያሉ ስራዎችን በማጠናከር የህዝቡን ተጠቃሚነትን ከፍ በማድረግ ከተገኘው በላይ ውጤት ለማስመዝገብ ይሰራል። ገቢን አሟጦ መሰብሰብና የማህበረሰቡን ሁለንተናዊ ተሳትፎ በማጠናከር የመሰረተ ልማት ስራን ተጠናክሮ ይሰራል። የኢንዱስትሪና የኢንቨስትመንት ስራዎችን ከፍ ማድረግ፣ የካዳስተር ስራን ማጠናቀቅና የከተማ አስተዳደሩ ፕላን መሰረት አድርጎ ስራዎችን መስራት እንደሚጠበቅም ተጠቁሟል። በስራ ዕድል ፈጠራ የተሻለ ስራ እየተሰራ ሲሆን ያለው ፍላጎት በሚስተካከል መልኩ አፈጻጸሙን ከፍ ለማድረግ ልዩ ጥረት ማድረግ ይገባል። ይህ ከተማውን ሰላም ለማስቀጠል ከሃይማኖት ተቋማትና ከህዝቡ ጋር በቅንጅት እየተሰራ ያለው ስራ የሚበረታታ ነው። ወንጀልን ቀድሞ መከላከል ላይ ትኩረት አድርጎ መስራት እንደሚገባም እንዲሁም በትምህርት ዘርፉ የሚሰሩ ስራዎችን የተማሪ ውጤት በሚያሻሽል መልኩ መፈጸም፣ የጤና አገልግሎት ማሻሻልና ተደራሽነትን በማስፋት እየተሰራ ያለው አበረታች ስራ ተጠናክሮ መቀጠል አለበት። የተገልጋይ እርካታን ማምጣት፣ ብልሹ አሰራርን ማስቀረት እና የተቋሚ መፈጸምና የማስፈጸም አቅም ግንባታ ስራ በልዩ ትኩረት ማጠናከር እንደሚገባም ተመልክቷል። ህግን ተከትሎ አልሰሩም የተባሉ 22 የምርጫ ጣቢያዎች መዘጋታቸው ተነገረ። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ህግን ባልተከተለ መንገድ ሲሰሩ አግኝቻቸዋለሁ ያላቸውን 22 የምርጫ ጣቢያዎችን መዝጋቱን አስታውቋል። ቦርዱ እስካሁን ሲያከናውን የቆየውና ከየካቲት 28 ቀን እስከ ሚያዝያ 14 የነበረውን ሚያዝያ 15 ቀን 2018 ዓ.ም ይጠናቀቁን የምራጮችን ምዝግባንን በተመለከተና በተያያዥ ጉዳዮች ላይ ማብራሪያ ሰጥቷል። የቦርዱ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ በአፈጻጸም ችግር ምክንያት የተዘጉ የምርጫ ጣቢያዎች መኖራቸውን ገልጸው እነዚህ ምርጫ ጣቢያዎች በኦሮሚያ፣ በአማራ፣ በሐረር፣ በሲዳማና በሶማሌ ክልል እንደሚገኙ ተናግረዋል። የተዘጉ የምርጫ ጣቢያዎች ቁጥር በኦሮሚያ 12፣ በሲዳማ 2፣ በሶማሌ 6፣ በአማራ 1 እና በሐረሪ 1 በአጠቃላይ 22 የምርጫ ጣቢያዎች መሆናቸውን አስረድቷል። የምራጮች ምዝገባ ሲጀመር ቦርዱ ገጥሞት ከነበረው የቁሳቁስ ማጓጓዝና ሌሎች ችግሮች ባለፈ መመዝገብ ያለባቸውን ምራጮች ያለ መመዝገብና መመዝገብ የሌለባቸውን የመመዝገብ ሂደት ነበር። በዚህም ቦርዱ እርምጃ ወስዷል። መዘጋት ያለባቸውን የምርጫ ጣቢያዎችም እንዲዘጉ አድርጓል ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ እስካሁን በሰበሰበው መረጃ መሰረት ከ50.5 ሚሊዮን በላይ ምራጮች መመዝገባቸውን ይፋ አድርጓል። ከነዚህ ውስጥ 46% ሴቶች ሲሆኑ ቀሪው 54% ወንዶች ናቸው። ምዝገባው ከየካቲት 28 ጀምሮ እስከ ሚያዝያ 14 ድረስ የተካሄደ ሲሆን ቀድሞ ከተያዘለት የጊዜ ሰሌዳ በ3 ሳምንት ያክል ዘግይቶ ጀምሮ መጨረሻ ቀኑም በ2 ሳምንት ማራዘሙን የሚታወስ ነው። አሜሪካ በኤርትራ ላይ የጣለችውን ማዕቀብ ለማንሳትና ዲፕሎማሲያዊ ግንኙነቷን ለማደስ እያሰበች መሆኑ ተዘገበ። አሜሪካ በቀይ ባህር ቀጠና ያላትን ስትራቴጂካዊ ሚዛን ለመጠበቅ በምታደርገው ጥረት ከኤርትራ ጋር ያላትን ግንኙነት እንደገና ለመጀመርና የጣሉ ማዕቀቦች ለማቅለል አማራጮችን እያጠናች መሆኑ ዘ ዎል ስትሪት ጆርናል ዘግቧል። የአሁንና የቀድሞ ባለስልጣናትን የጠቀሰው ዘገባው በግምገማው ላይ ያለው የተነሳሽነት ከ1120 ኪሎ ሜትር በላይ የቀይ ባህር ዳርቻን ከመቆጣጠርና ለረጅም ጊዜ ከዲፕሎማሲ ተገላ ከቆየችው ኤርትራ ጋር የዲፕሎማሲ ግንኙነት ለመጀመር ያለመ ነው። ይህ እርምጃ የታቀደው ዋሽንግተን በኢራንና በቀጠናው አጋሮቿ አማካኝነት በባህር የንግድ መስመሮች ላይ የሚሰነዘሩ ስጋቶችን ለመግታት በምትመርጥበት ወቅት ነው። በባህረ ሰላጤው ቁልፍ የንግድ መስመሮች ላይ ያለውን ውጥረት እየጨመረ መምጣቱ ለዲፕሎማሲያዊ ጥረቱ መፋጠን ምክንያት ሆኗል። በኢራን የሚደገፉት የየመን ሁቲዎች ቀይ ባህርን ከኤደን ባህረ ሰላጤ ጋር የሚያገናኘው የባቢል መንደብን የባህር መተላለፊያ ለማወክ ደጋግመው ሲያስፈራሩ ቆይቷል። የኤርትራ መልክዓ ምድራዊ አቀማመጥ ለዓለም አቀፍ ንግድና ለወታደራዊ እንቅስቃሴ ወሳኝ የሆኑ አማራጮች የባህር መስመሮችን ለመጠበቅ ቁልፍ ሚና ሊጫወት እንደሚችል የአሜሪካ ባለስልጣናት ያምናሉ ሲል የዎል ስትሪት ጆርናል ዘገባ አመላክቷል። ለዚሁ የግንኙነት ጥረት የአሜሪካ የአፍሪካ ጉዳዮች ተወካይ ማሳድ ብሎስ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂና ከውጭ ጉዳይ ሚኒስቴር ኦስማን ሳልህ መሐመድ ጋር መወያየታቸው የተገለጸ ሲሆን ግብጽ በሁለቱ ወገኖች መካከል ያለውን ንግግር በማመቻቸት ረገድ
ሚና እየተጫወተች መሆኑም ተጠቅሷል። የአሜሪካ የውጭ ጉዳይ መስሪያ ቤት ከኤርትራ ጋር ያለውን ግንኙነት ለማጠናከር ፍላጎት እንዳለው ቢገልጽም ማዕቀቦችን ስለ ማንሳት ላለው እቅድ ግን እስካሁን የተረጋገጠ ነገር የለም። በፕሬዝዳንት ዶናልድ ትራምፕ አስተዳደር ውስጥ ያለው ውስጣዊ ውይይት በኢራንና በጋዛ ግጭቶች ምክንያት መዘግየቱም በዘገባው ተመላክቷል። ይሁን እንጂ በዓለም ላይ ካሉ ጨቋኝ ሀገራት መካከል አንዷ ተደርጋ ከምትጠቀሰው የኤርትራ ጋር ግንኙነት ወደ መደበኛ ሁኔታ የመመለሱ እቅድ ትችት እየቀረበበት ነው። የቀድሞ የአሜሪካ የስለላና የውጭ ጉዳይ መስሪያ ቤት ባለስልጣን ካሜሮን ሁድሰን በተለምዶ ማዕቀቡን የምናነሳው አንድ ሀገር ለዚህ የሚመጥን ተግባር ሲፈጽም ነው። ኤርትራ ግን ይህን አላደረገችም። እንዲያውም ከ1993 ጀምሮ የነበረችውን ያቺ ወታደራዊና አምባገነናዊ ሀገር ናት። ማዕቀብ በማንሳት የምንሸልማቸው ከሆነ እኛ ምን አገኘን ነው ሲሉ ጠይቀዋል። የዎል ስትሪት ጆርናል ዘገባ አክሎም የአሜሪካና የኤርትራ መቀራረብ በአፍሪካ ቀንድ ላይ ሰፊ ተጽዕኖ ሊኖረው እንደሚችልም ጠቁሞ በተለይም በኢትዮጵያና በኤርትራ መካከል ያለውን ውጥረት ወደ አዲስ ግጭት ሊያመራ ይችላል የሚለውን ስጋት በጨመረበት ወቅት መሆኑ ትኩረት የሚስብ ነውም ብለዋል። ክቡራትና የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩ ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከኛ ጋር ስለነበረ እጅግ አድርገን እናመሰግናለን።